ተመልሰናል አድማጭ ተመልካቾቻችን እስከ 8 ሰዓት ድረስ አብረን እንቆያለን። የመጀመሪያው ጉዳያችን ቼልሲ ነው። ቼልሲ የክረምቱ የዝውውር መስኮት የቼልሲ ደጋፊዎችን የሚያስደስት የሚያስቀና፣ ለሌሎች ክለቦች ደግሞ በጣም አስደናቂ ዝውውሮችን እየፈጸሙ ይገኛሉ። ቼልሲዎች በዚህ የክረምቱ የዝውውር መስኮት እንግዲህ እጅግ አስደናቂ የሚባል ዝውውሮችን እያደረጉ እየተመለከትናቸው እንገኛለን። የቼልሲ እግር ኳስ ክለብ ዛሬ ደግሞ ማክሰንስ ላክሮ አዲሱ የቼልሲ ተጫዋች የሆነ ሆኗል። እንግዲህ ይሄ ተጫዋች በአለፉት ዓመታት በእንግሊዝ ፕሪሚየር ሊግ ከተመለከትናቸው በጣም አሪፍ ዲፌንደሮች፣ አሪፍ ተከላካዮች መካከል የሚጠቀስ ነው። የዘንድሮውን የክረምት የዝውውር መስኮት ቼልሲ የጀመረው በጆቫኒ ኬንዳ ነበረ። ጆቫኒ ኬንዳን በይፋ ከስፖርቲንግ ሊዝበን በማስፈረም ይሄ ተጫዋች በእርግጥ ቼልሲ እንደሚመጣ ቀድሞ የተነገረ ነበረ ጆቫኒ ኬንዳ። ነገር ግን ጆቫኒ ኬንዳ ከመጣ በኋላ ያው እንደሚመጣ ቀድሞም ስለታወቀ ከስፖርቲንግ ሊዝበን አምና በዛው እንዲቆይ የተደረገው ያው እድገቱ እንዲጠብቅ በሚል እንደሆነ ይታወቃል። ከዛ በኋላ ማርኮስ ፓሌስትራን ነው ያስፈረመው። ከአትላንታ እስከ 2033 የሚያቀየውን ኮንትራት የፈረመ የመስመር ተከላካይ ነው። ለነ ማርኮ ኮያ ተተኪ የሚሆን ተጫዋች ማለት ነው። ማርኮ ፓሌስትራ በዚህ ሁኔታ ውስጥ ባለበት ጊዜ ግን ብዙዎች ቼልሲ እንዴት ነው ሪያክት አያረግም፣ ፈዘዝ አለ ቸላው ምንድን ነው የሚለው ሐሳቦች እየተደመጡ በሚገኝበት ሰዓት ላይ የእንግሊዝ ክብረ ወሰን ሁለተኛውን ውድ ገንዘብ በማውጣት ሞርጋን ሮጀርስን ካስቶን ቪላ በ117 ሚሊዮን ፓውንድ አፈሰው። እንግዲህ ቼልሲ በዚህ የውድድር ዓመት ወይም ባለቀ የውድድር ዓመት ኖቴብል የሚባሉ ወይም መሰረታዊ የሚባሉ የቡድኑ ክፍተቶች የነበሩባቸው ቦታዎች ነበሩ። ቼልሲ ባለፈው የውድድር ዓመት በእርግጥ አሰልጣኝ ቀይሯል። ኢንዞ ማሬስካ ነበሩ። ከዛ ሮሴኝሮ መጡ። ከድጥ ወደ ማጡ ነው ያደረጉት። ትሻልን ትቼ ትብስን አመጣው እንደሚባለው ማለት ነው። አምና በቼልሲ ቤት ውስጥ በጣም ትልቁ አንዱ ችግር የነበረው የመሃል ተከላካይ ነው። የመሃል ተከላካዮቻቸው የልምድ እጥረት፣ የመሃል ተከላካዮቻቸው የትኩረት ችግር፣ የመሃል ተከላካዮቻቸው የጉዳት ዜናዎች ቼልሲን ረባብሾት ሰንብቷል ባለፈው የውድድር ዓመት። ለዚህ ምስክር ሌቪ ኮልዊል ነው። ሌቪ ኮልዊል ምርጥ በነበረበት ሰዓት ጉዳት አስተናግዶ ረጅም ጊዜ ቆየ። ሪቼ ጄምስ ምን ያህል የተጫወተው ባለፈው ዓመት ቁጥሩን መመልከት እንችላለን። በጣም ዝቅተኛ ነው። ለዛውም ጥሩ ባልሆነ ተከላካይ መስመር ላይ ሌቪ ኮልዊልና ሪቼ ጄምስን ረጅም ጊዜ አተ ግብ ጠባቂህ ሮበርት ሳንቼዝ የስህተት አባት ሁኖብህ ቼልሲ በቶፕ ፎርም በቶፕ ሲክስም ማጠናቀቅቶት ከአውሮፓ ውድድሩ ነው ያጠናቀቀበት የውድድር ዓመት ነው ለቼልሲዎች። በቅርብ ዓመታት ከተመለከትናቸው አንድ ያስታውሳለሁ በጆዜ ሞሪኒዮ ስር 15ኛ ምናምን የጨረሱበት ቼልሲዎች በጣም አናዳጅ የነበረ አጨራረስ፣ በጣም ወደ ታች ወርዶ የጨረሱበት እንጂ ባለፉት ዲኬዶች ባለፉት 10-15 ዓመታት ቼልሲ 20 ዓመታት የእንግሊዝ ፕሪሚየር ሊግ ተቀናቃይ ብቻ ሳይሆን ዋንጫንም አፈፍ እያደረገ የሚወስድ ጠንካራ ክለብ ነው። የጆዜ ሞሪኒዮ ዋንጫዎች፣ የካርሎ አንቸሎቲ፣ የአንቶኒዮ ኮንቴ ዋንጫ የሚጠቀሱ ናቸው በዚህ ሂደት ውስጥ በፕሪሚየር ሊጉ። ነገር ግን አምናም ልክ እንደጠቀስኩት አንዴ በጆዜ ሞሪኒዮ እንደሆነው ያለፈው የውድድር ዓመትም ጥሩ አልነበረም ለቼልሲ። አሰልጣኝ ሲቀያየር ቆይቷል። ተጫዋቾች ላይ መረጋጋት የለም። ጉዳቶች በርክተው ነበረ። አንዱ በጥልቁ ሲነሳ የነበረው ለቼልሲ እንደዚህ መሆን የፊፋ የዓለም የክለቦች ዋንጫ ላይ የነበረው ተሳትፎ አንዱ የቡድኑን አቅም ገሎታል። የጉዳት ዜናዎች እንዲበራከቱ ምክንያት ሆኗል ተብሎ ይታመናል። ምክንያቱም ዓመቱን ሙሉ ሲጫወት ከርሟል። በአውሮፓ መድረክም ነበረ። ታቻምና በኮንፈረንስ ሊግ ዋንጫውን ወስዷል። ፕሪሚየር ሊግ ቶፕ ፎር ውስጥ ጨርሷል። በጣም አስደናቂ አጨራረስ ነው የጨረሰው። የፊፋ የክለቦች ዓለም ዋንጫን ወሰደ እና የአሰልጣኝ ኢንዞ ማሬስካ ከተሰጣቸው ቅድ ከ100% በላይ አድርገው ነበረ መጨረስ የቻሉት። ያንን
ከ100% በላይ አድርገው አሰልጣኝ ኢንዞ ማሬስካ ግን በቀጣዩ ዓመት ወይም አምና በተሰናበቱበት ዓመት ግን ጉዳቶች በጣም በዝቶባቸው ነበረ። ያደረጓቸው ዝውውሮችም ውጤታማ ያልሆኑ ዝውውሮች ነበሩ። ለምሳሌ ሊያም ዴላፕ ምን አረገ ብትሉ ምንም ነው የምትሉት። በአለፈው የውድድር ዓመት በዝውውር ከመጡ ተጫዋቾች መካከል ኢቨን ጆዋ ፔድሮ ይሻላል እንላለን እንጂ በብራይተን የነበረው ቁጥር አንጻር ስንመለከተው ጥሩ አልነበረም። ጆዋ ፔድሮ በዝውውሩ የመጡት ተጫዋቾች በሙሉ ጥሩ አልነበሩም። በዛ ላይ ደግሞ መዳከም ነበረ። ካይሲዶ ስንቴ ነው የተጎዳው? ካይሲዶ ስንቴ አቅም እያጣ ቀይ ካርድ ሲያይ ተመልክተነዋል። ባይዘወይ ቀይ ካርድ የምታየው አንድም አቅም ስታጣ ጥፋት ትሰራለህ። ፊትነስ ልክ ሳይሆን ሲቀር፣ ብቃት ልክ ሳይሆን ሲቀር ለጥፋት ትጋለጣለህ። ኢንዞ ፈርናንዴዝ ነው በንጽጽር ጥሩ የውድድር ዓመት ያሳለፈው አምና በቼልሲ። ኮል ፓልመር አልነበረበትም፣ ጉዳት ነው ዓመቱ ሙሉ የቆዩ። ኢንዞ ነው ትንሽ የምናነሳው በቡድን ውስጥ። ኢንዞ ደግሞ በኋላ ላይ ጭራሽ ሌላ ጭቅጭቅ ፈጥሮ ቡድኑን የሚረብሽ ጭቅጭቅ ፈጥሮ ተጫዋቾቹን የሚያንቋሽሽ፣ አሰልጣኞችን የሚያንቋሽሽ፣ ክለቡንም ጭምር የሚያወርድ ሀሳብ ሰጥቶ እስከ ቅጣት ድረስ የደረሰበት ጊዜ የሚረሳ አይደለም እና ቼልሲ በጣም አምና ያሳለፍነው የውድድር ዓመት ሊረሳ የሚገባው በጣም መጥፎ የውድድር ዓመት ነው። ሳይደግስ አይጣላም እንደሚባለው ግን ይሄኛው የክረምት የዝውውር መስኮት ለቼልሲዎች ይዞት የመጣው ይዞት የመጣው ነገር በጣም አስደሳች ይመስላል። እኔ ቼልሲን ወደ ቀደም 1-2 ዝውውር ከጨመሩበት ቼልሲን ቀጣይ ዓመት ፍሩት ቼልሲ አንደኛ የውድድር ጫና የለበትም። አውሮፓ መድረክ የለበትም። ፕሪሚየር ሊግ ብቻ ነው የሚጫወተው። ሁለተኛ ጥራት ያለው ተጫዋቾች ይይዛል። ጥራት ያለው አሰልጣኝ አምጥቷል። ጃቢ አሎንሶ በጀርመን ቡንደስሊጋ ኢንቪንሲብሉ ነው። ሳይሸነፍ ዋንጫ መውሰድ የቻለ ነው። ሁለቱንም የሀገሬውንም የሊግ ዋንጫ የምንለውንም የካፕ ዋንጫውንም ሳይሸነፍ የወሰደ ነው እና ቼልሲ ቁልፉን ይሄ ክፍተቱን ቡድኑ ያለበት ችግሩን የሚሞላ ዝውውሮች እያከናወነ ያለው ሞርጋን ሮጀርስን ማምጣቱ አጥቂው ላይ ባለፈው ውድድር ዓመት ያየነው መዳከም እነ ኮል ፓልመር በተጎዱበት ሰዓት ቡድኑ ያጣውን ነገር የሚመልስ ተጫዋች ነው። ግራም ቀኝም መስመር ይጫወታል፣ 10 ቁጥር ላይ ይጫወታል፣ 8 ቁጥር ላይ ይጫወታል። ሞርጋን ሮጀርስ ቨርሳታይል ተጫዋች ነው። ስለዚህ ክለቡን በጣም የሚጠቅም ዝውውር ነው የሞርጋን ሮጀርስ። ለእኔ ግን ከሞርጋን ሮጀርስ ባልተናነሰ ወይም ከፍ ባለ መንገድ ግን የዛሬ ዝውውር ለቼልሲ በጣም ጠቃሚ ነው። ያዟት ይች በጣም ጠቃሚ ነው ብዬ ነው ማነሰው። ኦፍኮርስ ሮጀርስ አይጠቅምም እያልኩ አይደለም። በጣም ቤስት ተጫዋች ነው፣ ምርጥ ተጫዋች ነው፣ ብዙ ነገሮች ማምጣት የሚችለው ግን ካለባቸው የገነገነ ችግር አንጻር ቼልሲዎች ተከላካይ መስመራቸው ላይ ማክሰንስ ላውረንስ መምጣቱ ብዙ ለውጦችን የሚያመጣ ውጤት ነው ብዬ ነው ማሰው። ተጫዋቹ 52 ሚሊዮን ፓውንድ የተከፈለበት አሁን የዝውውር መስኮቱ ላይ ከሚከፈሉት ገንዘቦች አንጻር እኔ ውድ አይደለም። ማክሰንስ ላውረንስ 52 በጣም ርካሽ ነው። በነገራችን ላይ እዚህ ዝውውር ላይ ክሪስታል ፓላስ የጠየቃቸው ጥያቄዎች አሉ ወይም ያካተታቸው ውሉ ላይ ከ10 እስከ 15% ከቀጣይ ሽያጩ ላይ ለምሳሌ ላውረንስ ማክሰንስ ላክሮ ባርሴሎና ቢገዛው ወይ ማድሪድ ቢገዛው ወይ ማንቸስተር ዩናይትድ ቢገዛው ወይም ሌላ ክለብ ቢገዛው እና ተጫዋቹ በ80 ቢሸጥ ክሪስታል ፓላስ ከዛ ውስጥ ከ10 እስከ 15% ድርሻ ተቀምጦለታል። በዛ መንገድ ነው ዝውውሩን እያከናወኑ ያሉት። ይሄ ነው እንደ ቤኔፊታቸው እንጂ ለክሪስታል ፓላሶች እኔ ዋጋው ብዙም የተጋነነ አይደለም። ምክንያቱም ለነ ኢዝሪ ኮንሳ 60 እየተጠየቀ ነው አይደል እንዴ? ተከላካይ መስመር ላይ ያሉ ተጫዋቾች እነ ጀርሚ ጃኬ ገና የ2 ዓመት ልጅ ምናምን በስንት ነው የመጡት? ኤክስፒሪየንስ የሌላቸው በልምድ የሌላቸው ከፈረንሳይ ሊግ ያመጣቸው ሊቨርፑል። ላውረንስ እኮ በክሪስታል ፓላስ እኮ ዋንጫዎችን ያሳካ ከኦሊቨር ግላስነር ጋር በፕሪሚየር ሊጉ ትልቅ ልምድ ያለው የተረጋጋ ተከላካይ፣ በጣም አቅም ያለው ተከላካይ፣ በፈረንሳይ ብሔራዊ ቡድን ጭምር የሚጫወት ሳሊባ ተቀይሮ በተጎዳበት ሰዓት ላይ እምነት ተሰጥቶት ተጫወተ ተጫዋች ነው ማክሰንስ ላውረንስ። ስለዚህ ማክሰንስ ላክሮ ለእኔ 52 ሚሊዮን ፓውንድ ቼልሲ አትርፎበታል። ጥሩ ትርፍ አግኝቶበታል ቼልሲ እና የተጫዋች ማክሰንስ ላውረንስ
በሙሉ ስሙ ማክሰንስ ጌ ላክሮ ይባላል። 26 ዓመቱ ላይ ነው የሚገኘው። በፈረንሳይ ቬሊኑቬ ሴንት ጆርጅ ነው የተወለደው። ሜትር ከ92 ሴንቲሜትር ይረዝማል። በሌምሪያት እግር ኳስ ክለብ በተወለደበት አካባቢ ነው እግር ኳስን የጀመረው። ከዛ ሶሺዮ በሚባል የፈረንሳይ ክለብ ውስጥ አድጓል ወይም የልጅነት ጊዜውን አሳልፏል። ከዛ በኋላ በ18 ዓመቱ አካባቢ የጀርመኑን ክለብ ወልቭስበርግን በመቀላቀል በሁለት ዓመታት ውስጥ 111 ጨዋታ አድርጎ 6 ጎል ጭምር አስቆጥሯል ማክሰንስ ላክሮ በወልቭስበርግ። ከዛ በኋላ ነው 2024 ላይ ከሁለት ዓመታት በፊት ወደ ክሪስታል ፓላስ የመጣው። ባለፉት ሁለት ዓመታት ሚኒመም በአቨሬጅ 35 ጨዋታ ያደርጋል ማክሰንስ ላውረንስ ላክሮ። በጣም ብዙ ነው 35 ጨዋታ በአመት ብዙ ነው። በቃ አንድ የተከላካይ መስመር ተጫዋች ካለ ጉዳት ኮንሲስተንትሊ በዚህ ደረጃ ከተጫወተለ በጣም አስደሳች ነው። 7 ጨዋታ አድርጎ 2 ጎል አድርጎ አስቆጥሯል በክሪስታል ፓላስ። በፈረንሳይ ብሔራዊ ቡድን ደግሞ ባለፈው ዊሊያም ሳሊባ ተጎድቶ በወጣበት የስፔን ግጥሚያ ላይ ይሄ ተጫዋች ተቀይሮ ገብቶ መጫወቱ ይታወሳል። በክሪስታል ፓላስ የኤፍኤ ካፕን አንስቷል፣ ኮሚኒቲ ሺልድን አንስቷል፣ የዩኤፋ ኮንፈረንስ ሊግ ዋንጫን ማሳካት ችሏል ተጫዋቹ ማለት ነው። ስለዚህ እየበሰለ እየጠነከረ የመጣ ተጫዋቹ ነው እናገኘዋለን። ላክሮ በነገራችን ላይ አባቱ ነርስ ናቸው፣ እናቱ ደግሞ ዶክተር ናቸው። የሕክምና ባለሙያ ልጅ ነው። እናቱ ዶክተር፣ አባቱ ደግሞ ነርስ ናቸው። ጥቁሮች የሚኖሩበት አካባቢ ከማላጋሲና ጎድሎፒያን እናትና አባት የተገኘ ነው ይሄ ተጫዋች። ስለዚህ ለቼልሲ የዚህ ተጫዋች ባህሪ፣ ልምድ፣ አቅም በትልቁ ልዩነትን የሚፈጥር እንደሚሆን ይጠበቃል። በጣም ጠቃሚ ለእኔ ተመችቶኛል ይህ ዝውውር። ይቅርታ አድርጉልኝ እንግዲህ ያልተመቻችሁ ካላችሁ ምናልባት ብዬ ነው፣ ግን ብዙዎች የሚመቻቸው ይመስለኛል። ይህ ዝውውር ውጤታማ ነገሮችን ማምጣት የሚችል ቼልሲ ካለበት ክፍተት አንጻር ክፍተቱን የሚሞላ ዝውውር ነው ብዬ አስባለሁ። ተከላካይ መስመሩ ማን አለው ቼልሲ? ተከላካይ መስመር ላይ ሁሌ ነው የምናገረው፣ ቼልሲ ጨዋታ ባለው ቁጥር ቼልሲ ለምንድን ነው የተከላካይ መስመሩ እንደዚህ የሚሳሳው? ቀጣይ ዓመት አንዱ ሜጀር መሰራት ያለበት ተከላካይ መስመሩ ነው ብለን በተደጋጋሚ እናነሳ ነበር እንደምታስታውሱት፣ ሁሌም በየጨዋታው። የቼልሲ ደጋፊዎችን በብዛት የሰማችሁት ወይም እናንተም አብራችሁ የምታነሱ ጉዳይ ነው ብዬ አስባለሁ። አሁን የሚጣመረው ከሌቪ ኮልዊል ጋር ነው። ምን አይነት ሶሊድ ተከላካይ እንደሚፈጥሩ አሰልጣኝ ጃቢ አሎንሶ መመልከት ነው። ሶሊድ ጥንክር ያለ ተከላካይ ይፈጥራሉ። ምናልባት የማርኮ ኮያ ወደ ሪያል ማድሪድ መሄድ ትንሽ በዛ በኩል ቀዳዳ እንዳይፈጥር እፈራለሁ እንጂ እዛ ቦታ ላይ ጠንካራ ተጫዋች ካላመጡ ኩኮሬያን መተካት በጣም ከባድ ነው። እንግዲህ በዓለም ዋንጫውን ተመልክታችሁት አለማድረግ ኩኮሬያ እሷን ነው ምፈራት። የኩኮሬያ መለቀቅ ብዙ አልተዋጠልኝም እንጂ ኩኮሬያ ባለበት ላክሮንም ጨምሮ ቢሆን ድሮ ምንም ጥርጥር በሌለው መንገድ የቼልሲ ተከላካይ በጣም ቤስት ከሚባሉት ተከላካዮች ውስጥ ሊመደብ የሚችል ሪቼ ጄምስ ቀኝ አለ፣ መሀል ላይ ላክሮና ሌቪ ኮልዊል አለ፣ ከፊታቸው ሞይሰስ ካይሴዶ አለ፣ ግራ ላይ ማርኮ ኩኮሬያ ቢኖር አስቡት። ያስቆጭ ነው የኩኮሬያ መሄድ ወደ ሪያል ማድሪድ መሄድ በጣም አስቆጭ ነው። አሁንም ግን ቼልሲ በዝውውር መስኮቱ አክቲቭ ነው ይቀጥራል። 300 ሚሊዮን ፓውንድ ነው የተመደበላቸው። እስካሁን 150 ነው የተጠቀሙት፣ 150 አካባቢ። ስለዚህ ገና ግብ ጠባቂ ይመጣል። ዲየጎ ኮስታ የመምጣት እድሉ ሰፊ ነው። አማካኝ ያመጣሉ። አሌክስ ስኮት 6 ቁጥር ቦታ ላይ ሊጫወት የሚችል ተጫዋች፣ አንድሬ ሳንቶስን ስለለቀቁ ለሱ ምትክ የሚሆን ተጫዋች። እንግዲህ ደግሞ ሌግጄሪ በጣም ካሳመሩት ደግሞ በቪክቶር ኦስሜሄን ዝውውሩ ሊዘጉት ይችላሉ። አንድ ምርጥ አጥቂ በማስመረም ወይ አይጎር ቲያጎን ወይ ቪክቶር ኦስሜሄንን ቼልሲ በማስፈረም 9 ቁጥር ቦታውን የሚሞላ፣ ምክንያቱም ኒኮላስ ጃክሰን ይወጣል፣ እሱም ቦታ የሚሞላ ተጫዋች ይፈልጋሉ ተብሎ ይጠበቃልና ምን ቀራውን ቼልሲ እስኪያስቡት። ግብ ጠባቂ ዲየጎ ኮስታ ከሆነ ተከላካይ መስመር ላይ ላክሮ፣ ሌቪ ኮልዊል፣ ሪቼ ጄምስ እና ፓሊስተራ እናርገው ግራ ላይ ካይሲዶ፣ ኢንዞ ፈርናንዴዝ እና ሞርጋን ሮጀርስ አማካይ መስመሩ ላይ ፔድሮ ኔቶ፣ ጆዋ ፔድሮ እና
አይጎር ቲያጎ ከመጣ ወይም ቪክቶር ኦሲሜን ከመጣ ከነ ተቀያሪው የተሟላ ተቀያሪ ላይ የሚቀመጡ እነ ኮል ፓልመር እነ ሊያም ዴላፕ እነ ኢስቲቫኦ እነ ጊተንስ እነ ቻሎባ ተከላካይ መስመር ላይ እነ ቶሲና ዳራቢዮ እና ቺምፖንግ ተቀያሪ ወንበሩን አስባችሁታ እና ቤስት ቡድን መስራት ይችላሉ። በዛ ላይ የአውሮፓ ውድድር የለባቸውን ቸልሲዎችና ይሄ በጣም ጠቃሚ ሊሆን የሚችልና ያልኳቸውን በተለይ ዳርቱን አሁን እንደ ዳርት እየሞከረ ያለውን ሂደት በትክክል እየመታ ስለሆነ ቸልሲ አሁንም አንዱ ለስውር ቢያንስ ዲየጎ ኮስታን፣ አሌክስ ስኮትን፣ አይጎር ቲያጎን ወይም ቪክቶር ኦሲሜንን ካመጣ ቀጣይ ዓመት ላይ ቸልሲ አንዱ በዋንጫ ፉክክር ላይ ከምንጠብቃቸው ምርጥ ቡድኖች መካከል ሊሆን ይችላል የሚል እምነት አለኝና ተነቃቅቷል። ቸልሲ የጃቢ አሎንሶ መምጣት ብዙ ነገሮችን ቀይሯቸዋል። ትልቅ አሰልጣኝ እኮ ትልቅ ነው ሁሌ አይደለ? ትልቅ አሰልጣኝ ሚኮዝ የሚጠይቅ ሲመጣ ደሞዙን አይደለም ደሞዙማ ይታወቃል። ደሞዝ ትልቅ አሰልጣኝ ስቀጥር ትልቅ እንደምካፍል ታውቃለህ። ግን አብዛኞቹ ትልልቅ አሰልጣኞች የሚደራደሩ ፕሮጀክትን ነው የሚደራደሩ። ከገንዘቡ በላይ ፕሮጀክትን ነው የሚደራደሩ። ምን አይነት ተጫዋች ታመጣልኛለህ? ስንት ገንዘብ ትመድብልኛለህ? ምን አስባቸዋል በቀጣይ ዓመታቶች የሚል ነው እንጂ አሁን ጃቢ አሎንሶ እኮ በሊቨርፑል የሚፈለግ ነበር። እንዲሁም የቀድሞ ቤቱን በተደጋጋሚ ይናገራል። ማሰልጠን ይፈልግ ነበረ ጃቢ አሎንሶ። ግን የቼልሲ ፕሮጀክት እነ ቶድ ቦል የሰጡት ፕሮጀክት በጣም አሪፍ ነው። በዛ ነፃነት አግኝቶ የሚሰራበት ነው። በሪያል ማድሪድ በጣም ትልቁ ችግር የነበረበት ጃቢ አሎንሶ የመለበሻ ክፍል ኢጎውን መቆጣጠር አቅቶት ነበር። ትልልቅ ተጫዋቾች ስላሉ ምባፔና ቪኒሲየስ ጁኒየር እንዴት ብሎ ይስማሙ? ቫልቨርዴና ቹዋሚኒ እንዴት ብሎ ይስማሙለት? እኔ በልጥ እኔ ችል ይሄ ራስ ምታት ሆነበት ጃቢ አሎንሶ ላይ። ምባፔን ሲመርጥ ቪኒሲየስ ያኮርፈዋል። ቪኒሲየስን ሲመርጥ ምባፔ ያጎርፈዋል። ቫልቨርዴን ሲመርጥ ቹዋሚኒ ያኮርፈዋል። አርዳ ጉላርን ሲመርጥ ካማቪንጋ አኩራፊው ነው ቁጭ ይላል። ሮድሪጎ አኩራፊው ነው ቁጭ ይላል። አሰልጣኙ ደግሞ በትልቅ ደረጃ ተጫውቷል እንጂ በትልቅ ደረጃ አላሰለጠንም። ያው ትልቁ ስኬቱ ባየር ሌቨርኩሰንን ጀርመን ቡንደስሊጋ ማብቃቱ ነው። የትልልቅ ክለቦች ላይክ አሁን እንዳለበት እንደ ቼልሲ እንደ ሊቨርፑል አይነት ክለቦች ትልልቅ ክለቦችን አሰልጥኖ ወደ ማድሪድ ቢሄድ ጥሩ ኤክስፒሪየንስ ዞ ስለሚሄድ መቆጣጠር ይችል ነበር። ግን ከባድ ነው ማድሪድ ቤት በጣም ከባድ ነው። ጆዜ ሞሪኒዮ እንኳን በጣም ሲሪየሱ ሰው በጣም ኃይለኛው ሰውዬ እንኳን ሊቸገሩ ይችላሉ አይደለም ጃቢ አሎንሶ። በንጽጽር ቼልሲ ቤት ውስጥ ጃቢ አሎንሶ ነፃነት ያገኛል። አድራጊ ፈጣሪ እሱ ነው የሚሆነው። በማድሪድ ቤት ውስጥ እኮ እሱን አልፎ እኮ ከፕሬዚዳንት ፍሎሬንቲኖ ፔሬዝ ጋር የሚነጋገሩ ነበሩ። በስፔሻል ደግሞ አልቫሮ አልቫሮዋ በነበረበት ጊዜ ላይ ቪኒሲየስ ጁኒየር እነ ምባፔ እኮ ቀጥታ አልፈውት አልቫሮዋን ከፔሬዝ ጋር ከፍሎሬንቲኖ ፔሬዝ ጋር ይነጋገሩ ነበረ። ያ ልምድ በጃቢ አሎንሶ ጊዜም የነበረ ነው የቀጠለው በአልቫሮዋ ጊዜም። አሁን ቸልሲ ቤት ውስጥ እንደዛ አይነት ነገር የለም። ኢስቲቫኦ ቁጭ ባል ከተባለ ቁጭ ይላል። ይሄ ለኮንትሮል ለቁጥጥር የሚያዳግት ተጫዋች የለም። አይ ለምን አላሰለፍከኝም ብሎ የሚቀየም የሚያኮርፍ ተጫዋች የለም። ኢጎ ያለበት ተጫዋች ብዙም የለም። ምክንያቱም ገና ራሳቸውን ያላሳዩ ተጫዋቾች ናቸው በብዛት ያሉት። ወጣት ተጫዋቾች ገና በ20ዎቹ መጀመሪያ ያሉ፣ በ10ዎቹ መጀመሪያ ያሉ፣ መጨረሻ ያሉ ተጫዋቾች ናቸው። እንዲህ አይነት ተጫዋች ደግሞ እንደ ምባፔ እንደ ቪኒ ጁኒየር እንደነ ቫልቨርዴ እንደነ ካማቪንጋ ከኋላው ኢጎ ይዞ መጥቶ አያስቸግርም። ስለዚህ ለጃቢ አሎንሶ ይሄኛው ፕሮጀክት አንዱ እንዲመቻቸው ያደርጋል። ሁለተኛ ቼልሲ ምን ላይ ነው የቆየው? በችግር ውስጥ ምን ላይ ነው የቆየው? በውጤት ማጣት ውስጥ። ስለዚህ ጃቢ አሎንሶ ትንሽ ለውጥ ካሳዩ ትንሽ ነገር ማሳየት ከቻሉ በቂ ነው የሚሆነው። በማድሪድ ቤት ግን ትንሽ ለውጥ ማሳየት አይደለም የሚበቃ። በማድሪድ ቤት ዋንጫና ዋንጫ ነው ወይ ሻምፒዮንስ ሊግ ወይ ላሊጋን አምጣ ነው በቃ አለቀ። እዛ ቤት መቆየት የምትፈልግ ከሆነ በቼልሲ ግን እንደዛ አይነት ግዴታዎች ላይኖሩ ይችላሉ። ኦፍኮርስ ቼልሲ ዋንጫ ይፈልጋል። አዎ ቶድ ቦል ይፈልጋሉ፣ ይጠይቃሉ። ግን በአንድ ዓመት አይሉ እንደ ማድሪድ በ6 ወር አይሉ 2 ዓመት 3 ዓመት ይሰጧል ፕሮጀክትን አይተው። ለቼልሲ ቀጣዩ የውድድር ዓመት ብራይት ይመስለኛል፣ ተስፋ ሰጪ ከአሰልጣኙ ከሚያዘዋውሯቸው ተጫዋቾችና መሰል ነገሮች አንጻር
ህመማቸውን የሚያክም ዝውውሮች ነው እየፈጸሙ ያሉት። ህመማቸውን የሚያክም ዝውውሮች ነው ቼልሲዎች እየፈጸሙ ያሉት። ስለዚህ ያ በትልቁ ለቼልሲዎች ጥሩ አጋጣሚ የሚፈጥር ይሆናል ብዬ አስባለሁና ቼልሲ በዚህ ተጠቃሚ ይሆናል የሚል እምነት አለኝ። እሺ አድማጮቻችን እንቀጥላለን ወደ ሁለተኛው ጉዳያችን፣ ወደ ሁለተኛው ርዕሰ ጉዳይ ግርምሾም ተቀላቅሎ